ሰላም እንዴት አላችሁ? ውድ ተማሪዎቻችን ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ11ኛ ክፍል የኢኮኖሚክስ ትምህርት ጥናታችን እንግዲህ እንደቀጠለ ነው። ዩኒት 2 ጀምረን ነበር ባለፉት ሴሽኖቻችን። ዩኒት 2 ማርኬት ስትራክቸር ኤንድ ዘ ዲሲዥን ኦፍ ፈርምስ በሚለው ስር መጀመሪያ ላይ ኢንትሮዳክሽን እና ቤዚክ ኮንሴፕቶችን አይተን አውትካማችንስ ምን ይመስላል የሚለውን ካየን በኋላ ማርኬት ስትራክቸሮችን ሪቪዚት አድርገን ነበር። አራቱን ማርኬት ስትራክቸሮች ሪቪዚት አድርገን ነበረ። ምን ያመሳስላቸዋል? ምንስ ያለያያቸዋል? ቤዝድ ኦን ዋት ነው የምንከፍላቸው ማርኬት ስትራክቸር የምንከፍለው እንግዲህ ቤዝድ ኦን ኮምፒቲሽን ነው በዋናነት እሱን አይተን ነበረ። ከዛ በኋላ ደግሞ በሰብቶፒክ 2.2 ፐርፌክትሊ ኮምፒቲቲቭ ማርኬት ስትራክቸር የሚለውን ስር የፈርሞች ዲሲሽን እንዴት ይወሰናል፣ እንዴት ቢሄቭ ያደርጋል ይሄ ማርኬት ስትራክቸር የሚለውን አይተን ነበረ። ከዛ ስር እንግዲህ ዲማንድ ከርቭ፣ ሬቨኑ ከርቭ ምን ይመስላል፣ እንዲሁም ኢኩሊብሪየም ፖይንቶች ሾርት ረን እና ሎንግ ረን ላይ አይተን ነበረ። ኮስት ስትራክቸሮች ውስጥ ምን ይመስላሉ የሚለውን እንግዲህ አይተን ነበረ። በተለይ 2.2ን በአራት ፓርቶች አይተን ነበር። እነዛን ቪዲዮዎች ያላያችሁ ተማሪዎች ሄዳችሁ እንድታዩዋቸው አሳስባለሁ። ዛሬ ደግሞ በ2.3 ሌላኛውን ማርኬት ስትራክቸር ፒውር ሞኖፖሊ ማርኬት ስትራክቸር የምናይ ይሆናል ማለት ነው። ወደ ዛሬው ሴሽናችን በቀጥታ ከመግባታችን በፊት ሁልጊዜ እንደማስታውሳችሁ እዚህ ጋር ሳይታችን አለ lucybridgeacademy.com። እዚያ ሳይት ላይ ገብታችሁ ሾርት ኖቶችን መጠቀም ትችላላችሁ። ፐርሰናላይዝድ የሆነ ኤአይ አሲስታንት አለው። ፕላስ ቱ ዛት ኩዌስችን ባንኮች አሉት። እነሱን ጥያቄዎች መስራት ይቻላል። በሁሉም የሶሻል ሚዲያ ፕላትፎርሞች ደግሞ ከሉሲ ብሪጅ አካዳሚ ጋር ቤተሰብ መሆን እንዳትረሱ ለማሳሰብ ነው። በዛሬው ሴሽናችን የ11ኛ ክፍል ኢኮኖሚክስ ትምህርት ዩኒት 2 ጥናታችን እንግዲህ 2.3 ላይ ፓርት 1ን የምናይ ይሆናል ማለት ነው። በ3 ክፍል አጠር አድርገን እንግዲህ ለመጨረስ እንሞክራለን። ፒውር ሞኖፖሊ ማርኬት ስትራክቸር ምን ይመስላል የሚለውን ነገር ለማየት እንሞክራለን ማለት ነው። we are going to start by briefly putting the characteristics of pure monopoly market structure። እንግዲህ ፒውር ሞኖፖሊ ብቸኛው ፈርም ነው ያንን አይነት አይደንቲካል ዩኒክ የሆነ ፕሮዳክት ጉድስ ኤንድ ሰርቪስ የሚያመርት ብቸኛው ፈርም ነው። ስለዚህ as compared to the perfectly competitor market structure በጣም ፖላር ኦፖዚት ናቸው ማለት ይቻላል። ፐርፌክትሊ ኮምፒቲቲቭ እንደምታስታውሱት ኦልሞስት ኢንፊኒት የሚባል አይነት ተወዳዳሪዎች ያሉበት ኮምፒውተሮች ያሉበት ነው። ይሄኛው ግን ሞኖፖላይዝ አድርጎ ማርኬቱን የተቆጣጠረ ነው። ስለዚህ ሞኖፖላይዝ አድርጎ ስለያዘ ብቻ ማርኬቱ ደግሞ የፈለኩትን ያክል አማውንት ከህዝቡ የመግዛት በላይ የሆነ አማውንት ቻርጅ ማድረግ ይችላል ብሎ የፈለገውን ኮስት ቻርጅ ሊያደርግ ስለማይችል ኮንሱመሮችም ራሽናል ቢይንጎች ናቸው። በጣም ከበዛባቸው ላይገዙ ስለሚችሉ ምንድነው የሚያደርገው? ስትራቴጂክ የሆነ ዲሲሽን ይወስናል ፒውር ሞኖፖሊ። ስለዚህ እሱን እንዴት አፌክት ያደርገዋል የሚለውን እንግዲህ ግራፎቹንም እናያለን ማለት ነው ዲሲሽኑ። ስለዚህ በፒውር ሞኖፖሊ ጊዜ ምንድነው ማለት ነው የሚሆነው? ሲንግል ፈርም ነው ያለው the only producer ሆኖ የሚቀርበው ማለት ነው of that typical good and service አምራች ሆኖ የሚቀርበው እንግዲህ ሲንግል ፈርም ነው። ክሎዝ ሰብስቲቲዩት ያለው ምርቱ almost there is no close substitute to the goods and service the firm is producing። ስለዚህ ዋነኛው ጠባዩ ምንድነው ማለት ነው? ፒውር ሞኖፖሊ የሙሉ ኢንዱስትሪው ሬፕሊካ ነው። የሙሉ ኢንዱስትሪው ሬፕሊካ ነው ማለት ፐርፌክትሊ ኮምፒቲተር ጊዜ በጣም ብዙ አሉ። እዚህኛው ጋር ግን ሲንግል ስለሆነ ሙሉ የዲማንዱን እሱ ነው ያቀረበ ያለው። ስለዚህ ሙሉ ኢንዱስትሪው ፒውር ሞኖፖሊስት የሆነው ፈርም ነው ማለት ነው። እንደገና ደግሞ ፐርፌክትሊ ኮምፒውተር ጊዜ ሆሞጂኒየስ ሁሉም ተመሳሳይ አይነት ምርት ነበር የሚያመርቱት። ይሄ ግን ዩኒክ ነው። there is no single substitute። ለምሳሌ እንግዲህ ባለፈው ያየነው ፒውር ሞኖፖሊ ሀገራችን ውስጥ ያለው ኤልፓ ነው። ኤልፓ እንግዲህ የኤሌክትሪክ ዩቲሊቲ የሚያቀርብልን ብቸኛው ተቋም ነው። ምንም አይነት ክሎዝ ሰብስቲቲዩት የሚያቀርብ ኤሌክትሪክ ዩቲሊቲ የሚያቀርብ ሌላ ተቋም የለንም። ስለዚህ ፒውርሊ ሞኖፖላይዝ አድርጎ ማርኬቱን የያዘው እሱ ነው። ስለዚህ በዛ ምሳሌ መውሰድ እንችላለን ማለት ነው። ዘ ሞኖፖሊስት ኢዝ ፕራይስ ሴተር። ሌላኛው ዩኒክ የሆነ እንግዲህ ጠባዩ ምንድነው? ፕራይስ ሴተር ነው ወይም ደግሞ ፕራይስ ሜከር ነው። as compared to the perfectly competitive market structure እንደምታስታውሱት ምንድነው? ፐርፌክትሊ ኮምፒውተሮች ፕራይስ ቴከር ናቸው። የተሰጣቸውን ሽጡ የተባሉበትን ዋጋ ብቻ ማርኬቱ ፕሪቬል ያደረገበት አሸናፊውን ማርኬት ፕራይስ
ይወስዱና ይሸጣሉ። ከዚያ በላይ ቻርጅ አደርጋለሁ ቢሉስ ማንም የሚሰማቸው ኮንሱመር ስለሌለ ወደ ሌላኛው ሻጭ ጋር ሄደው ይገዛሉ። እነሱ ባዷቸውን ሊቀሩ ነው ማለት ነው። ስለዚህ they have to take the prevailing price ማለት ነው። እዚህ ጋር ግን ፕራይስ ሴተሩ ሞኖፖሊስቱ ነው። ግን ሴት ሲያደርግ ፕራይሱን እንዳልኳቸው ነው ብቸኛ ነኝ ብሎ የፈለገውን ያክል ቻርጅ ማድረግ አይችልም። ስለዚህ ሌላ አይነት ቴክኒክ ይጠቀማል which is price discrimination። በኋላ ላይ እንግዲህ እናወራበታለን። እንዴት ነው ቻርጅ የሚያደርገው ከተባለ በወፍ በረር ለማየት ያክል with low price high quantity supply ማድረግ ይችላል። with low price ሁሉም ይገዙታል። with low output ግን high price afford ቻርጅ ማድረግ ይችላል ማለት ነው። ስለዚህ እንደዛ አድርጎ ቻርጅ ያደርጋቸዋል ማለት ነው። ማርኬት ፕራይሱን ዲተርማይን የሚያደርገው through its output decision ነው ማለት ነው። ማርኬት ፕራይሱን ዲተርማይን የሚያደርገው through its output decision ነው። ሶ እዚህ ፒውር ሞኖፖሊ ማርኬት ስትራክቸር ላይ እንግዲህ ምንድነው ሌላኛው ዩኒክ የሆነው ካራክተሪስቲክስ ኢንትሪው ባሪየር አለው። ቀላል አይደለም። ልክ እንደ ፐርፌክትሊ ኮምፒቲቲቭ ማርኬት ስትራክቸር መግባት እና መውጣት ቀላል አይደለም። አይዘር በሌጂስሌሽን ተይዟል፣ በገቨርንመንት ሌጂስሌሽን ኦር ፖሊሲ ኦር ደግሞ ማርኬቱ ላይ ኦልሬዲ ያለው ፒውር ሞኖፖሊ ሮ ማቴሪያሎችን ጠቅልሎ ይዟል። ናቹራል የሆኑ ሮ ማቴሪያሎች ሊሆኑ ይችላሉ፣ ሌሎችም ግብአቶች፣ የማምረቻ ግብአቶች ጠቅልሎ ይዟል። ወይም ደግሞ ቴክኖሎጂካል የበላይነት አለው። ቴክኖሎጂካል የበላይነት አለው። ለምሳሌ ማንም የማያውቀው ቴክኖሎጂ አዲስ ቴክኖሎጂ የብቻው ፓተንት የሆነ ካለው ማርኬቱን ሰብሮ መግባት አስቸጋሪ ይሆናል ሄዶ ለመወዳደር። ፕላስ ቱ ዛት ለምሳሌ ኮካኮላ ፋብሪካ አሁን ኮካኮላ የሚመስል ጣዕም ያለው ሌላ ምርት ሌሎች ፋብሪካዎች ማምረት አይችሉም። ምክንያቱም ቀመሩን አያውቁትም። ምን አይነት ፎርሙላ ነው ምንና ምን ሚክስ አድርገው ነው። ይሄ እንግዲህ ፓተንት የወሰደበት ኮካኮላ ትንሽ ሰዎች ብቻ የሚያውቁት የተደበቀ ካምፓኒ ሴክሬት ኮንፊደንሻል የሆነ የግሉ ፓተንቱ ነው። ስለዚህ እንደዚህ አይነት ነገሮችን የበላይነት በመውሰድ ፒውር ሞኖፖሊን መገንባት ይቻላል ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ